ያማረ እንዲሆን እንመኛለን አሁን ደግሞ የፈረንጅ ጎረቤት ይሳል ላይ ደርሰናል ደግሞ የትርኪው ምረትዬ ናኩፔንዳ ሳና አሳንቴ ሳና ሀባሪጋና ሙዙሪ ሳና ለደምስ አይደለም እንትዘንሽበት አይደለም ኪስዋሂሊ ቋንቋ ነው ኪስዋሂሊ ደግሞ በአብዛኞቹ በተለይ በምስራቅ አፍሪካ አካባቢ የሚነገር ቋንቋ ነው እዚህ ላይ እንግዲህ ጥበብ ከኬንያ አምባሳደር ጋር ጥሩ ቆይታ አድርጌያለሁ ብላለች እኔ እንግዲህ አይደለም ግን እኔም ራሴ ለማየት ጓጉቻለሁ ፈረንጅ ጎረቤት ልዩነት ያላት ጉልህ ምድር የምስራቅ አፍሪካ ሀገር የተለያዩ መልክዓ ምድሮች የበለጸጉ ባህላዊ ቅርሶች የተትረፈረፈ የዱር አራዊትና ክልላዊ ኢኮኖሚ ጠቀሜታ ያላት ከኢትዮጵያ ከደቡብ ሱዳን ኡጋንዳ ታንዛኒያና ሶማሊያ ጋር በድንበር የምትጋራ ከህንድ ውቅያኖስ ጋር በደቡብ ምስራቅ ትዋሰናለች ኬንያ የተለያየ የአየር ንብረት የምታስተናግደው ኬንያ በምድር ወገብ 580,000 ካሬ ኪሎ ሜትር የቆዳ ስፋት ያላት ሲሆን የኢትዮጵያ የቆዳ ስፋት ግማሹን ታክላለች ወደ 55 ሚሊዮን የሚጠጉ ህዝቦች የሚኖሩባት ኬንያ በህዝብ ብዛቷ ከአፍሪካ 7ኛ ስትሆን እነ ኩኪዩ ሉኦ ሉሂያ ካሊንጂን እና ካምቦን ጨምሮ ከ40 በላይ ብሔረሰቦች አሏት እንግሊዘኛና ስዋሂሊ ለበርካታ የሀገሬው ተወላጅ ዋና ቋንቋቸው ነው ዋና ከተማዋ ናይሮቢ ትልቅ የኢኮኖሚ ማዕከል ስትሆን የናይሮቢ ብሔራዊ ፓርክ በዋና ከተማ ውስጥ ለሚገኝ የዓለም ብቸኛው ብሔራዊ ፓርክ UNEP እና ሌሎች ዓለም አቀፋዊ ድርጅቶችን ያቀፈች ሀገር ናት ሞምባሳ ኪሲሙ ናኩሩ ኤልዶሬት ሌሎች ቁልፍ ከተሞች ሲሆኑ የአምቦሴሊ ብሔራዊ ፓርክ የኪሊማንጃሮ ተራራን አስደናቂ እይታዎችን ይሰጣል ጻቮ ደግሞ ከዓለም ትልቁ የውሃ ክምችት ውስጥ አንዱ ሲሆን የናኩሩ ሐይቅ በፍላሚንጎና በአውራሪስ ጥበቃ ታዋቂ ነው ኬንያ የምስራቅ አፍሪካ ትልቁ ኢኮኖሚና ቁልፍ የንግድና የትራንስፖርት ማዕከል ነች የናይሮቢው ሲሊከን ሳቫና የቴክኖሎጂ ፈጠራን ያካሂዳል ግብርና ዘርፉን ቢሆን በተለይ በሻይ ቡና አበባ ምርቶች ትታወቃለች ኬንያ በአትሌቲክስ ስፖርት በተለይ በረጅም ርቀት ሀያል ሀገር ናት እንደ ኤሊዮድ ኪፕቾጌ ያሉ ኮከቦች ታሪክ ሰርተዋል ከማሳይ ማራ እስከ የኬንያ ተራራ እና የናይሮቢ ተለዋዋጭ የከተማ ህይወት ኬንያ ከአፍሪካ ልዩ እንዲሁም ተደማጭነት ካላቸው ሀገራት ውስጥ አንዷ ሆና ትታያለች Welcome, Tebab. Welcome to the Mr. Ambassador's residence, Kenya Embassy. Good to see you. Nice to see you too. My pleasure. Please, welcome. Let's play a game. I'm sorry to steal your spot. Let's see how good you are. Thank you, Tebeb, for that game. It was a beautiful game, and I see. ስለ ቆንጆ ጨዋታ አመሰግናለሁ። የጠረጴዛ ቴኒስ በደንብ ትጫወቻለሽ። አሁን ጨዋታው አልቋል። ለቃለ መጠይቁ ቆንጆ አለባበስ መልበስ አለብኝ። እስከዚያው ድረስ ዞር በይ፣ ነፃነት ይሰማሽ። ዘና በይ። I can walk around. You can walk around. Thank you so much, Mr. Ambassador. You're most welcome. I'm back and good to see you again. Mr. I see you're moving around. Yes, I am. You have a beautiful home. Thank you. Please welcome for a cup of tea or coffee? Tea. Tea, okay. Yes. Kenyan tea, we love Kenyan tea. Here it's all set up. So this is the Kenyan tea the way we like it. Okay. ይህ የኬንያ ሻይ ነው
ልክኛ በምንወደው መንገድ ጣፋጭ መዓዛ አየሩን እስኪሞላው ድረስ የሚፈላ ውሃ እና ሻይ ቅጠሎች ያሉት ቻይ ብለን እንጠራዋለን። ብዙ ሀገሮች ሻይ የሚሰሩት በተለየ መንገድ ነው፣ ግን የኬንያ ጎልቶ የሚታየው የዓለማችን ምርጡ ሻይ ስላለን ነው። የኛ ቡና ደግሞ ልክ እንደ ጥሩ የኢትዮጵያ ቡና ነው። Yes, I think that's the two coffees complement each other very they well. do. ክቡር አምባሳደር እስቲ ስለራርሶ ትንሽ ያጫውቱንና እንዴት ወደዚህ ስራ መጡ? My name is George Morara Orina. I'm Kenya's ambassador to the Fed. ስሜ ጆርጅ ሞራራ ኦሪና ይባላል። በኢፌዴሪ የኬንያ አምባሳደር፣ የኬንያ የአፍሪካ ህብረት እና የዩኤን ቋሚ ተወካይ ነኝ። የማስተርስ ዲግሪን የተከታተልኩት ኮሌጅ በተቀጠርኩበት እንደ አውሮፓውያን አቆጣጠር በ1997 በህዝብ አገልጋይነት ጉዞ የተጀመረ በቱሪዝም አስተዳደር ኃላፊነት ሆኜ ጀመርኩኝ። ከዚያም ለ10 ዓመታት ወደ ፕሬዝዳንት ቢሮ ተዘዋወርኩኝ። እንደ አውሮፓውያን አቆጣጠር በ2007 የውጭ ጉዳይ ሚኒስቴርን ተቀላቀልኩና በደረጃ እድገት ተሻግሬያለሁ። በመጨረሻም እንደ አውሮፓውያን አቆጣጠር በ2019 የተልእኮ ምክትል ኃላፊ ሆኜ ተሾምኩኝ። በ2020 ወደ ኬንያ ተመልሼ የአፍሪካ ዳይሬክቶሬት ዳይሬክተር በመሆን አምባሳደር እና ምክትል ቋሚ ተወካይ ሆኜ ተሾምኩኝ። በኋላ የዓለም አቀፍ ጉዳዮች ዋና ዳይሬክተር፣ ከዚያም የውጭና ዲያስፖራ ጉዳዮች ሚኒስቴር የሁለትዮሽና የፖለቲካ ጉዳዮች ዋና ዳይሬክተር ሆንኩኝ። በሙያዬ ሁሉ በኒውዮርክ፣ ናይሮቢ እና ኢትዮጵያ በሚስዮናችን አገልግያለሁ። በተለይ እዚህ 2 ጊዜ ስላገለገልኩ ኢትዮጵያ እንደ ሀገር ያህል ይሰማኛል። ሰዎቹ ፍቅር ናቸው። አየሩ ከኬንያ ጋር ተመሳሳይ ነው። ምግቡ ደግሞ የማይታመን ነው። በጣም የምወዳቸው የኢትዮጵያ ምግቦች የጭቅና ጥብስና የሸክላ ጥብስ ከእንጀራ ጋር ነው። አገር ቤት ከምወደው ምግብ ጋር ተመሳሳይ ነው። Injera, I think it's something that is very close to what I enjoy at home. Do you know how to say tea in Amharic? No, you might want to Shai. teach. Oh, shai. Yeah, shai. Shai. Just like Kiswahili, it's chai. Chai. Yeah, Chai. so So it's say very close. chai and tata. Yeah, and shai and teta. Yes. Yeah. And konjo. ቆንጆ። Yes. አምባሳደር መሆን ወይ ዲፕሎማት መሆን ደስ የሚያሰኝክ ነገር ምንድነው? The favorite thing that I love about being an ambassador really is the fact that you act as a bridge. በአምባሳደርነት በጣም የምወደው እንደ ድልድይ ሆኖ መስራት ነው። እዚህ በኬንያና በኢትዮጵያ መካከል እንዳገናኙኝ ያገለግላለሁ። ግንኙነቱን ለማጠናከርና ህዝቦቹ ምቹ መስተጋብር ለመፍጠር እየሰራው ነው። የሁለቱም መንግስታት ግንኙነት ማመቻቸት የኔ ስራ ነው። ኢትዮጵያ ከኬንያ አንድ ነገር የምትፈልግ ከሆነ ያንን አስተላልፋለሁ። በተቃራኒው ደግሞ ከሁለቱም ወገኖች አዎንታዊ ምላሽ አረጋግጣለሁ። አምባሳደሮች በእውነት በመንግስታት በህዝብና በንግዶች መካከል ያሉ ድልድዮች ናቸው። በቅርቡ ንግድን ለማስተዋወቅ የኬንያ የቢዝነስ ልኡካን በኢትዮጵያ አስተናግጄ ነበር። ከንግድ ለንግድ ትርጉም ያለው መስተጋብር ጋር ውይይቶች ፍሬያማ ነበሩ። ምክንያቱም በቀኑ መጨረሻ ንግድ የሚካሄድበት በመንግስት ሳይሆን በስራ ፈጣሪዎች ነው። እነዚህን ግኝቶች በቀላሉ እናመቻቻለን። ይህ ሚና በሚገርም ሁኔታ የሚያሟላ ሆኜ አግኝቼዋለሁ። Yes, that's our responsibility. So I enjoy the job. Kebab, welcome. The chef has prepared some meal for us. It's typical Kenyan meals. ጥበብ እንኳን ደህና መጣሽ። የምግብ ባለሙያው የተለመደውን የኬንያ ምግብ አዘጋጅቶልናል። ራስሽን እንድታስተናግጅ ጋብዝሻለሁ። በባህር ዳርቻዎች ውስጥ ብዙውን ጊዜ ብሪያኒ የተቀመመ ሩዝ እናዘጋጃለን። ከዚያም ኡጋሊ አለ። ከምዕራብ ኬንያ የመጣ የበቆሎ ዱቄት እውነተኛ ጣፋጭ ምግብ ነው። ቻፓቲ ደግሞ ከናንተ ቂጣ ጋር የሚመሳሰል ከስንዴ የተሰራ ምግብ ነው። በመቀጠል ማቱምቦ የምንለው የፍየል ወይም የላም አንጀት በባህላዊ መንገድ ለሽማግሌዎች ይቀርባል። አሁን ግን ሁሉም ይጋሩታል። እንዲሁም በምዕራብ ኬንያ የተለመደ የበሬ ስጋና የፍየል ወጥ ከድንች ጋር ወይም ከናንተ ድንች በስጋ ጋር የሚመሳሰለው እምቡዚ ወጥ በመባል ይታወቃል። በመጨረሻም ጎመን በስጋ ወይም በእኛ ሀገር ቱምቡኪዛ በመባል የሚታወቀው ቁርጥራጭ ስጋ ከአረንጓዴ አትክልት ጋር የሚበላ ነው። Chunks of meat with green vegetables. Then we have green vegetables, sukuma wiki. በመቀጠል በገጠርም ሆነ በከተማ ታዋቂ የሆነው አረንጓዴ አትክልት ምግብ የሆነው ስኩማ ዊኪ አለን። ለኛ ያለሱ ምግብ የተሟላ አይመስልንም። ስኩማ ዊኪ ማለት በሳምንት ውስጥ ሊዝናኑበት የሚችሉትና አሁንም የሚጣፍጥ ሆኖ የምናገኘው ምግብ ነው። የጾም ምግባችን አካል ነው። So here is nyama choma. Nyama choma is very close to, is it shekla tips? ኛማ ቾማ የኬንያ ሸክላ ጥብስ ስሪት ነው። አዲስ የተጠበሰ የፍየል ስጋ በሚጣፍጥ ልዩ ጣዕም የሚዘጋጅ ምግብ ነው። ከካቹምባሪ ጋር ተጣምሮ ኬንያን ለሚጎበኙ ለማንኛውም ሰው መሞከር ያለበት ምግብ ነው። በጣም መቅመስ ያለበት። And it's highly recommended. Yeah, because you are fasting, I will have your share. እየጾምሽ ስለሆነ ድርሻሽን ብወስድ ደስ ይለኛል። ጣፋጭ ነው። ከጾም በኋላ ኛማ ቾማ ትበያለሽ። Please welcome
and enjoy. በኬንያ ምግብ እንደምትደሰች ተስፋ አደርጋለሁ። በኡጋሊ ትጀምሪያለሽ። የበቆሎ ዱቄት ከአረንጓዴ አትክልት ጋር ተጣምሯል። በቀላሉ ታነሽና በአረንጓዴዎቹ ሸፍነሽ መብላት ነው። The cornmeal, you eat it with the greens, so you cover it with greens. It tastes just like gomen. It's good. Okay. I like it. Wow, that's good. That's good. The ugali is good too. The ugali you is can good. taste the corn. ክቡር አምባሳደር የተለየ ቦታ ለውስዶት ነው ችግር የለም I like surprises. አንዳንድ ፎቶዎች ያያየው ነበርና እስቲ ትንሽ ስለ ቤተሰቦች አጫውቱ I've now been married to my wife for the last 22 years. ከባለቤቴ ጋር ለ22 ዓመታት በትዳር ውስጥ ኖረናል። 3 ልጆች አሉን። የ20 ዓመት ልጄ አልቪን ሲሆን ዩኒቨርሲቲ ተማሪ ነው። የ18 ዓመቱ ልጄ ኔቪላ ሲሆን የሁለተኛ ደረጃ ትምህርት ቤት ተማሪ ነው። ሶስተኛው ልጄ ደግሞ የ9 ዓመቱ ልጄ ጄደን የ4ኛ ክፍል ተማሪ ነው። He's also in school in grade 4. ክቡር አምባሳደር ቤተሰቦችዎትን ወደ አዲስ አበባ የማምጣት ሐሳብ የለዎትም? My family enjoys coming to Ethiopia. ቤተሰቦቼ ኢትዮጵያ መጎብኘት ይወዳሉ። በየጊዜው ይመጣሉ። በዚህ ሚያዝያ ወር ባለቤቴና ትንሹ ልጄ ጎበኙናል። በሰኔ ወር ደግሞ መላው ቤተሰቤ ለባህል ይቀላቀላል። In June the whole family will be here for holidays. ኢትዮጵያውያን እንዲሁም የውጭ ሀገር ዜጋዎች ስለ ኬንያ አንድ ነገር ማወቅ አለባቸው ብሎ የሚያስቡት ነገር ምንድነው? With Kenya really it's the people. ስለ ኬንያ በእውነት የማከብረው ህዝቦቿን ነው። ኬንያውያን በአገራቸው ውስጥ ብቻ ሳይሆን ለውጭ ሀገር ዜጎችም እንግዳ ተቀባይ ናቸው። ለሀሳቦች ጠንካራ ክፍተትና ሁሉም ሰው አቅሙን የሚደርስበት ማህበረሰብ ለመፍጠር ጥልቅ ቁርጠኝነት አለ። ይህ የተሻለ ጊዜ አብሮ የመስራት መንፈስ በጣም የማደንቀውና ወጣቶችንም ሆነ አዛውንቶች ላይ ሁሉም በአንድነት ለነገው ብሩህ ቁርጠኝነት በግልጽ ይታያል። Very strong commitment to see a better tomorrow. እንዳሉት የኬንያ ዜጎች ሰው ወዳድ ናቸውና ለኢትዮጵያውያን ምን አይነት ኦፖርቹኒቲ ያለ ኬንያ ውስጥ የሥራ እድል ወይ የትምህርት እድል ምን ይመስላል? Let me say this, that Kenya and Ethiopia first signed their በኢትዮጵያና በኬንያ መካከል ያለው የረጅም ጊዜ ትብብር ከኬንያ ነጻነቷ በፊትም ቢሆን ኬንያ ነጻነትን በፊትም ቢሆን መስማት አስደናቂ ነገር ነው። በመጀመሪያዎቹ ዓመታት የተፈረሙት ስምምነቶች በተለይ በንግድ በትምህርትና በባህል ልውውጥ ላይ ጠንካራ መሰረት ጥለዋል። እንደ አውሮፓውያን አቆጣጠር በ2012 የልዩ ስምምነት ኢኮኖሚያዊ ግንኙነት ከፍ የሚያደርግና የተለያዩ እድሎችን የሚከፍት ትልቅ ምዕራፍ ይመስላል። በሁለቱ ሀገራት ተማሪዎች መካከል ያለው የትምህርት ልውውጥ ትብብር ለመጪው ትውልድ እንዴት እንደሚጠቅም ትልቅ ማሳያ ነው። በተለይም እያደገ ባለው የኢትዮጵያ ቱሪዝም ዘርፍ እንደ መስተንግዶ ባሉ ኢንዱስትሪዎች ውስጥ የስልጠና እድሎችን ተስፋ ሰጪ ናቸው። ኢትዮጵያውያን ዲፕሎማቶች በኬንያ ትምህርታቸውን መጀመራቸውን መስማት አበረታች ሲሆን ይህም በከፍተኛ ትምህርት ውስጥ ያለውን ጠንካራ ግንኙነት አጉልቶ ያሳያል። የኬንያ ቢዝነሶች በኢትዮጵያ የኢንቨስትመንትና የንግድ ሽርክናን እንዲመረምሩ እድሎች ሲኖሩት የቢዝነስ ትብብር ያለው እድል አስደሳች ነው። ሁለቱም ሀገራት አብሮ ማደግ የሚችሉባቸው ብዙ መንገዶች አሉ ይመስለኛል። To encourage trade between our two countries. So in terms of opportunities, there are plenty. This how we do? Yes. Okay. They are better. This is Kenya. Wow, Kenya, here we are. I'll let you do the honors. Okay. I like this. This is real. It is Kenya. very authentic, huh? Yeah, it is authentic Kenya. So let me open after you. Oh, thank you. Wow, beautiful. Yeah, the Kenyan ruby. ክቡር አምባሳደር ባኮትን ስለ ቀለሞቹ ምን ማለት ነው? መሃል ላይ ያለው ምንድነው? ምን ማለት ነው? This is the Kenyan flag. We're proud of it. ይህ የኬንያ ባንዲራ ነው። የኬንያ ባንዲራ ጥልቅ ትርጉምና ኩራት ይዟል። ጥቁሩ የአፍሪካን ሕዝብ የሚወክል ሲሆን
ቀዩ ደግሞ ለኬንያ ነጻነት የፈሰሰውን እንደሚያመለክታል። አረንጓዴው የመሬቱን ለምለምነት የሚያመለክት ሲሆን ጦር የያዘው ጋሻ ደግሞ ለነጻነት የሚደረገውን ትግልና የሀገርን ሉዓላዊነት ማስጠበቅን ይወክላል። ነጮች መስመሮች ደግሞ የኬንያን ሰላም፣ አንድነት፣ ብልጽግናና ቁርጠኝነትን የሚያሳዩ ሲሆን ይህም አገሪቱ ለጋራ ስኬት በጋራ ለመስራት እየጣረች ራሷን ለመከላከል ዝግጁ መሆኗን ያሳያል። Defend ourselves but also willing to work together to prosper. Beautiful, beautiful, beautiful place. That's a Maasai dance. ያ የማሳይ ጭፈራ ነው። የማሳይ ጭፈራ ልዩና ደማቅ የባህል አገላለጽ ነው። ጨፋሪዎቹ የቻሉትን ያህል ከፍ ብለው የሚዘሉ ሲሆን ረጅም ግለሰቦች ከፍ ብለው ይዘላሉ ተብሎ ይጠበቃል። ፈታኝ ቢሆንም ሊደረስበት ወደሚችለው የራስሽ ቁመት ከፍታ መዝለል ነው። ቀላል ባይሆንም ከሙዚቃው ጋር መመሳሰል ጭፈራውን በደንብ ለመከወን ቁልፍ ነው። ምንም እንኳን በሞክርም በዝላያቸው ያለ ምንም ጥረት ማሳይ በጥበብ ስራቸው የተካኑ መሆናቸው ግልጽ ነው። You have to be in sync with the music. Wow. Yes. That's very different. And the painting is beautiful, beautiful. Right? Beautiful. For a local ይህ rendition. ውብ የአካባቢ ስዕል የቤትን ስሜት ያመጣል። ማሳይዎች ከተፈጥሮ ጋር ጥልቅ ግንኙነት በመፍጠር በጠንካራ ጥበቃ ጥረቶች ይታወቃሉ። በመካከላቸው መሆን ሰላምና ከአካባቢው ጋር የሚስማማ ነው። When you are here, you are at peace with nature. This is a Kiondo. ይህ የኪዮንዶ ነው። ከኪኪዮ ማህበረሰብ የመጣ ባህላዊ ቅርጫት ከተለያዩ ቁሳቁሶች በመሰራቱ ለአካባቢ ተስማሚ ያደርገዋል። እሱ በተለምዶ ለገበያ የሚያገለግል ሲሆን ብዙውን ጊዜ በውስጡ የተለያዩ የማሲ ጨርቃ ጨርቅ ይይዛል። Different types of Maasai shukas. Yes. Yes. ይሄ በአማርኛ ዘምቢል ይባላል። እስቲ say ዘምቢል። Zembil. ዘምቢል። Zembil. Yes. Zembil. የአበሻውን ዘምቢል እኔ እሰጦታለሁ። The Ethiopian. I'm a signal. Yes. Thank you so much. እንግዲህ ክቡር አምባሳደር እዚህ ብንውል ደስ ይለኛል፣ ግን አንድ ሌላ ማሳየት ቦታ አለ ወይ? ወደዛ እንሂድ። Thank you. After Thank you you. very much for bringing me to the Kenyan Oh, my room. pleasure. My pleasure, Mr. Ambassador. I would My love to pleasure. stay here. Maybe you can. So this meeting hall right here is called Jomo Kenyatta. But it's also a reflection of the honor that we give to the relations that exist between Kenya and Ethiopia. በኬንያና በኢትዮጵያ መካከል ያለው ጠንካራ ግንኙነት የሁለቱንም ሀገራት የጋራ ታሪክ የሚያንጸባርቅ ነው። ታዋቂው የፓን አፍሪካ መሪ እና የኢትዮጵያ ወዳጅ ጆሞ ኬንያታ በአዲስ አበባ በሳቸው ስም ጆሞ ኬንያታ ጎዳና ተብሎ ተሰይሟል። አፄ ኃይለ ሥላሴ ጎዳና ደግሞ በናይሮቢ እንዳለ ይዘከራል። ሁለቱ ሀገሮችም በድንበር በሁለቱም በኩል ተመሳሳይ ህዝቦችና የበለጸጉ ባህሎች ያሏቸው ጥልቅ ትስስር አላቸው። Our cultures rich as they are. There's so much between Kenya and Ethiopia. Yeah, there is. ክቡር አምባሳደር በኢትዮጵያና በኬንያ መሀል ያለው የሁለትዮሽ ግንኙነት ምን ይመስላል? Kenya-Ethiopia bilateral relations are excellent. የኬንያና የኢትዮጵያ የሁለትዮሽ ግንኙነት ጥሩ ነው። እንደ አውሮፓውያን አቆጣጠር በ1963 ኬንያ ነጻነቷን ከተጎናጸፈች ጊዜ አንስቶ መሪዎቻችን ፕሬዝዳንት ጆሞ ኬንያታና አፄ ኃይለ ሥላሴ ተቀራርበው ሁለቱ ሀገራት አብረው እንዲጓዙ ወሰኑ። ከዚያን ጊዜ ጀምሮ በርካታ ስምምነቶችን ተፈራርመናል። እንደ አውሮፓውያን አቆጣጠር በ2012 በኬንያ ፕሬዝዳንትና በኢትዮጵያ ጠቅላይ ሚኒስትር መካከል ልዩ ስምምነት በመፈራረም ግንኙነታችንን ከፍ አድርገናል። ይህ ስምምነት የትብብር መሳሪያዎችን በብቃት መተግበሩን በማረጋገጥ የሁለትዮሽ ግንኙነታችንን ወደ መንግስታትና የመንግስታት መሪዎች ደረጃ ወስዶታል። ግንኙነታችን ጠንካራ ነው። በንግድ፣ በባህል ልውውጥና በበርካታ የጋራ ፕሮጀክቶች ላይ ስምምነቶች ተደርገዋል። እነዚህን ግንኙነቶች የበለጠ ለማጠናከርና ለማስፋፋት ቁርጠኞች ነን። And we are committed to take them to the next level. ክቡር አምባሳደር ኬንያ በደንብ በቱሪዝም ትታወቃለችና ኢትዮጵያ ከኬንያ ምን መማር ትችላለች በቱሪዝም ዙሪያ? Well, Kenya and Ethiopia have a number of things in common that ኬንያና ኢትዮጵያ በርካታ የቱሪዝም መስህቦችን ይጋራሉ። ሆኖም በኬንያ ስኬታማ የቱሪዝም ኢንዱስትሪ ውስጥ አንዱ ቁልፍ ነገር በኬንያ ኡታሊ ኮሌጅ የሚሰጠው ስልጠና ነው። ይህ የቱሪዝም ሰራተኞች ለምግብ ዝግጅት፣ ለእንግዶች መቀበልና የመሳሰሉት ከፍተኛ ችሎታ ያላቸው መሆናቸውን አረጋግጧል። ስልጠና የኬንያ ቱሪዝም ማዕከላዊ ምሰሶ ነበር። በኢንቨስትመንት ረገድ ሁለቱም ሀገራት ጠንካራ የቱሪዝም ተቋማት ኩሪፍቱ በኢትዮጵያና
በኬንያ ተመሳሳይ ኢንቨስትመንቶችን ታደርጋለች። ሁለቱም ሀገሮች የተትረፈረፈ የዱር አራዊት መስህቦች ቢኖራቸው ዋናው ልዩነታቸው በቱሪዝም ዘርፍ ያለው የስልጠና ደረጃ ላይ ነው። So we are good there and we need to just go to the next level. Yes, go further and further. I have no doubt that you in your time will do great things. Full confidence. Thank you so much. I appreciate you for taking the time out of your day to come talk to us. Thank you. I appreciate you, Mr. Ambassador. Thank you so much. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ